ገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ይልሃል ይመጣና ዋንጫውን ሲነጠቁትም መታ እንድታጽናናቸው እንፈልጋለን። አድክም ይሆንሽ ሰውዬ ማለት ነው። አድክም በኢየሱስ ምንም ነው ማትችሉት። ምንም እንዳለ ምንም ነው ማይችሉት። ከዴክላን ራይስ ውጪ ምንም አንድ ሰው ወደፊት ማቀበል ያቅቷል። ፍርሃታቸው ፕሬሱን ላልተደረጉም እኮ ቆመዋል፣ ግን ማቀበሉን ላይ አይችሉም። ማን ማቀበሉን ላይ አይችልም አይደለም። ዋንጫ ሊበላ ማቀበል አይችልም፣ መቀበል አይችሉም። እንዲች ብላችሁ እንዳይከፋችሁ። ከታች የሚከተላችሁ የሚጨብጠው የሚይዘው ያጣው ማንቸስተር ሲቲ ነው። መከተል አያስፈልግም። አርሰናልን ያረዳጅ መከተል አያስፈልግም። ራሱ ይመጣና ወደ ታች ይቀድማል ማለት ነው። ወደ ታች ይቀድማል። አቻቻ መውጣት ራሱ ነው የሚጠበቅብን። ዛሬ ከቦርንሞዝ ለአርሰናል ሲጮት የነበረው አሌክስ ሚኔዝ የተባለ እክክ ያለ ራይት ባክ ነው። ስንት ቀድሞ መዝጋት የሚችሉትን ጨዋታ ግን ካገቡ በኋላ እንደውም ጥሩ መከላከል ጀመረ እና ያ ኤቨኒልሰን የተባለ እከክ አጥቂ ግን እሱም አሲስት አድርጓል ለስኩት። የማይችለው ራሱ እናንተ ላይ ይችላል ማለት ነው። ለምን? ምንም ስለማትችሉ። እስቲ መኑ ኮሜንት ላይ ኧረ አንችልም አንችልም ኮሜንቱ እንዳለ በአንችልም ይሞላ። ቡትለርስ እኔ ምን አልኩ ባልናገር እኮ ይቆጨኝ ነበር። በርንማውዝ 12 ተከታታይ ጨዋታ አልተሸነፈም አልኩ። ቢበዛ ነጥብ ሊያገኝ ነው አንዳቻ ቢሆን አርሰናል አልኩ። ወገሩት። በርንማውዝ እንዴት አይነት የሚገርም አታኪንግ ፉትቦል ነው የሚጫወተው። እግር ኳስ ናት ያሸነፈችው ዛሬ። በርንማውዝ ብቻ አይደለም ተጫወቱ፣ በቃ ለፉ። እግዚአብሔር ምስክሬ ከተከላካይ እስከ አታክ ማለት እንዴት ፕሬስ እንደሚያደርጉ እንዴት ኳስ ይዘው እንደሚጫወቱ። አርሰናል እኮ ኳስ ወደፊት ይዞለት የሚሄድ እንኳን የለም። ራያን ማለት ነው በዚህ በኩል አስተኛው፣ በዛ በኩል እየመጣ ወይኔ ጉዴ። ኢትስ ዳት ታይም አጌን። በቃ ታይማችሁ ደረሰች። እኔ አሁን የምታገሳችኋለሁ። በአራት ጨዋታ 3 ሉዝ አላችሁ። 3ቱ ምንድነው? 2ቱ ዋንጫን ያጣችሁበት፣ ይሄኛውም ፕሪሚየር ሊግ የሚያሳጣችሁ ነው። ማርክ ማይ ወርድስ። ተናግሬ ለፍልፌ ነበርኩ። ባልናገር ባለፈልፍኩ ምንም አይመስልኝም። ተናግሬ ለፍልፌ ልክ ነው ያስገባል በርንማውዝ። መቤቴን እንዴት አባታችሁ እንደምትችሉ። ይሄ ኮርናና ፔናልቲ በቃ ሴት ፒስ ስክራፕ የሆነ ጎል እያገባ ተንጨፋጭፎ ነጥብ ይዞ እየወጣ ዝም ማለት በቃ ሜዳ ላይ መጥቶ ወጋ። እንዴት አባቴ ደስ እንዳለኝ። በዓሌን አሳመሩት። እኔ ነግራችሁ ነበር የበዓል ዋዜማችንን አርሰናል ያሳምረዋል ብዬ። አሁን ፎከስ ማድረግ ያለበት ቻምፒየንስ ሊግ ላይ ነው። ያንንም እንዳይወጣ በርንማውዝ ብዙ ኳስ ስንት ኳስ እንደተሳሳተ ስንት ኳስ እንደሳቱ እኮ ከመጀመሪያው ጎል ጀምሮ የሚገርም ኳስ ነው የሚጮት። ያ እጁን እንደዚህ ብሎ ፔናልቲ ያሰጠባቸው ከዛ ጨራሽ አቻ አድርገው ነበር። እኔ እኮ ግራ ገባኝ። ማን ነው ለዋንጫ የሚጮት? በርንማውዝ ነው አርሰናል ነው? አርሰናል እዛ ቁጭ ብሎ እስኪመጡለት ድረስ ይጠብቃል። ፕሬስ እየተደረገ ኳስ እየተቀባ ካውንተር ለሚሄድ ሴት ፒስ ይጠብቃል። ኮርነር ይሄ ነው። አትበያትም ገና ደግሞ አትበያትም። ጠብቂ። ወይኔ ወያላ ዛሬ እንደዚህ ደስ ብሎኝ አያውቅም። አሁን ደግሞ ያው ለብቻ ከሳቅም በኋላ እዚህ ጋር ቁምቁም ነገሩ እናወራለን። አርሰናል ለብታውቁት ለቦርንማውዝ 2-1 መሸነፍ ችሏል በገዛ ሜዳው። ያ በጣም ስትራግል ያደረገበት ጌም ነበር ዛሬ። በጣም በሚያሳዝን ሁኔታ በተደጋጋሚ ስነግራችሁ የነበረው ነገር ይሄ ነገር ዘላቂነት የለውም ምለው ነገር ኮርና ላይ ዲፔንደንት ሆኖ የሚገባበት ጨዋታዎች ላይ እንዴት እንደሚቸገር ነው ያያችሁ ያላችሁ። በተለይ ደግሞ ኳስ የሚያዝ ከሚችል ቲም ጋር ቦርንማውዝ እንዳያችሁ ዛሬ ፖዚሽኑ ራሱ ኮንቴንሽን ነበር። ኦልሞስት 50-50 በሚባል ሁኔታ ነበረ ቦርንማውዝን ለመያዝ ሳይፈሩ ማለት ነው ሲያስጨንቋቸው የነበሩ። አሁን እና ደግሞ ሌላ ከዛ ላይ መጨመር ያለብን ነገር ቢኖር ያው አሌክስ ስኮት እና ኢራኦላን ማድነቅ ፈልጋለሁ። ቦርንማውዝ መንፈግ ሆኖ ደግሞ እንዳይሆን በተለይ አሁን አርሰናል ተሸነፈና ቦርንማውዝ እንዴት ያሸንፋል ምናምን እንዳትሉ። ምክንያቱም ፐርፎርማንሱ የተመለከተ ሰው የቦርንማውዝን አለማድነቅ ከባድ። ያው እንደተለመደው ቀለል ያሉ የጨዋታ አናሊሲሶች እና ሪያክሽኖች እንዳያመልጣችሁ ገብታችሁ ማየት ትችላላችሁ። የሌሎቹንም ላሊጋም ከቨር እንደማረ ታቁኛላችሁ። ፕላስመቱ መጫ እንዳይረሳ ሀሳባችሁን ኮመንት ላይ አስቀምጡ። ዛሬ የአርሰናል ችግር የቱ ጋር ነበር? እኔ አርቴታ ብላችሁ ባትመጡ ባይኔ። አርቴታን ዛሬ መውቀስ ከባድ ነው። በአጨዋወት ደረጃ ምናልባት ተውሱ ስላላችሁ እንጂ በቅያሪ ከአቅሙ በላይ ተጠቅሟል ብዬ ሰማስብ፣ ግን ተጫዋቾቹ ዴሊቨር አድርገዋል ወይ የሚለው ነገር ነው አጠራጣሪ የነበረው። በደንብ እናወራበታለን። ብቻ ኮፒሊንግ ማድረግም እንዳይረሳ። ትንሽ አካውንታችን እያዛገን ነው። ኮፒሊንግ ይደረግ። እንቀጥል ወደ እንግዲህ አናሊሲሳችን ማለት ቀለል ያለች አርሰናል ያው አቋሙ ወዠቅ ብሎ ቢሆንም ማለት ነው። ግን ያው በአርሰናል ቦታ ስንመለከት ዛሬ ከዴክላን ራይስ ውጪ ከዛ ሜዳ ላይ ሁሉም ሰው ተቀይሮ መውጣት ይችል ነበር። ዴክላን ራይስ ራሱ ከድካም አንጻር ምናልባት ተቀጣይ ጨዋታ ልታሳርፉት ይችል ነበር። ኤኒዌይስ ግን ልሉት የፈለኩት ያው ኢንዲቪዥዋል ኤረር ነበረ። ኦብቪየስሊ ማዱዌኬ መጀመሪያው ጎል ላይ እንዳጠፋ ይታወሳል። ትራክ ባክ ሲያደርግ ትረፌ ሄዶ እንግዲህ ከባድ ነገር ሰርቶባቸው ተፈነጣጥሮ ኢሊያን ክሩፒ እንግዲህ ሲያገባው ተመልክተን ነበረ። በጣም የሚገርም ጎል በክሩፒ
በቦታው የተገኘበትን መንገድ በጣም አስደንቆኝ ነበር። አሌክስ ስኮት ደግሞ እንዳያችሁት ፍሪሊ ተንቀሳቅሶ ሲያገባ የነበረውን ያቺን ኳስ ማስቆም የነበረበት ዙቢሜንዲ ነው ብዬ አስባለሁ። ዙቢሜንዲ ትንሽ ጥፋተኛነት አለበት ብዬ አስባለሁ። ከዛ ኳስ አንጻር ዮከሬስ ያው ዛሬ በተቻለው አቅም ሆልድ አፕ ፕሌው ምናምን ጥሩ ነበር፣ እውነት ለመናገር ሲረብሽ ነበር፣ እንደ አጥቂነቱ የአቅሙን ሲያግዝ ነበረ። ምክንያቱም ኦፕን ፕሌይ ኦልሞስት አርሰናል ምንም ቻንስ አለመፍጠሩ ተከትሎ ዮከሬስን ቢጎዳውም ግን ያው ከኮርና እንግዲህ ጋብሪኤል ያገኛት በእጅ ኳስ ያቺም ራሱ አስቡት ፔናልቲ ራሱ የመጣው ከኮርና ነበር እና ያው እሱን ኮቨርት ማድረግ ችሎ ነበር በሚገርም ሁኔታ። ነገር ግን ከእሱ እንኳን መነሳሳነት ሳይወስድ አርሰናል እንዳያችሁት አርቴታ 3 ቅያሬ ሲያደርግ ተመልክተናል 51ኛው ደቂቃ ላይ። እሱም ግን በቂ አልነበረም ለአርሰናል እና ከኦፕን ፕሌይ ቻንስ የሚፈጠር ሰው እንደዚህ በቅያሪ ሲያጣ መመልከት አርሰናል የሚገርም ነበረ። ግን ይሄ ጨዋታ የቦርንሞዝን ጥንካሬ ማየት እንዳለብን መርሳት የለባችሁም። ግን ማየት ያለባችሁ በጣም ከፍተኛው ችግር ዛሬም እንደነገርኳችሁ ነው። 10 ኮርነር አርሰናል አሁን ለምሳሌ አግኝቷል። ሳላገባህ ኮርነር ልትወቅሶ ትችላለህ፣ ግን ኮርነር ብቻ የማግቢያ መንገድ ሊሆን አይገባም ነው። ከኦፕን ፕሌይ ቻንስ መፍጠር አለባችሁ። እንደ ሻምፒዮና ለሚጮት ቲም፣ እንደ ዋንጫ እንደሚጮት ቲም ከሆናችሁ ከኦፕን ፕሌይ የመፍጠር ግዴታ በቃ ያስገድዳል። ገባችሁ? ሁሌ አንዳንዴ ስለ ኮርነር ያው ሩቲን ያለው ነገር ነው ሊገባ ይችላል። ያው ቻንሱን በጣም ከፍ ታደርጉታላችሁ ኦብቪስሊ እናንተ ትሬት እንደመሆናችሁ አንጻር። ግን አንዳንድ ቀን ሊጠም ይችላል። 10 ኮርነር ዛሬ አግኝታችኋል ለምሳሌ፣ ግን ማግባት አልቻላችሁ እና ላችሁ የፈለኩት ከኦፕን ፕሌይ ለመፍጠር ቢሞክር የሚለውን ነገር ልብ ብትሉት ጥሩ ነው። ከቤንች የሚነሱ ተጫዋቾች መፍጠር የማይችሉ ከሆነ ከፍተኛ ችግር አለ ማለት ነው። አሁን አርቴታን ልጠቅሱ ይችላል። እንዲሁም አርቴታ ዛሬ ጥሩ ሰርቷል ብዬ ነው የማስበው። በቅያሬው ላይ አርጀንሲ ነበር፣ ግን ተጫዋቾቹ ሊያግዙት አልፈቀዱም። በቃ በፍጹም ዊንገሮቻችሁ ኢንፌክቲቭ ናቸው በጣም ሲበዛ። ማዱዌኬ እንደምታዩት ነው። ማርቲኔሊ ትሮሳርድ ራሱ ከገባ እንደው ኳስ ለመንካት በተደጋጋሚ ሲሞክር አይተናል፣ ግን ኳሱ ጋር ብዙ ነገር መፍጠር እንደማይችል አይተናል። ከዛም ኤቭሪቲንግ በቃ ቻንሶቹ የሚፈጠሩትና ከክሮስ እና ከሴት ፒስ ወይ ደግሞ ሰከንድ ፌዝ ከሚባሉ የኮርና አይነቶች ናቸው እና አርሰናል ኢምፕሩቭ ማድረግ ይጠበቅበታል። ነገር ግን አሁን እንደምታውቁት የነጥብ ጋፑ እንግዲህ ማንቸስተር ሲቲ ቼልሲን የሚያሸንፍ ከሆነ ክሪስታል ፓላስን የሚያሸንፍ ከሆነ ከትርፍ ጨዋታዎቹ አንጻር 2 ትርፍ ጨዋታ ስለሚኖረውን በዚህ ሰዓት ሁለቱ ሲያሸንፍ 3 ነጥብ ይሆናል። ከዛ በኋላ ግን እርስ በርሷ በጣም ዲፋይን ልታደርግ እንደምትችል በተደጋጋሚ ሲነገር ነበር። አሁን ደግሞ እሱን ያሳያል። እንግዲህ ኢምፕሊኬት የሚያደርገው እሱ ነው። ማንቸስተር ሲቲ በወረቀት ከክሪስታል ፓላስም ከቼልሲ የተሻለ ቲም እንደመሆኑ ያሸንፋል ብሎ ይጠበቃል። ግን እስቲ የሚፈጠረውን አይተን የምንመለስ ይሆናል። ቀጣይ እስክንገናኝ የተለመደው ይመቻችሁ። አሞኒ ፓሲታ አሞኒ ፓሲታ አይ አሞኒ ፓሲታ አሞኒ ፓሲታ አይ አይዞን ወይ ባላይ ምንም ማድረግ አይቻልም። አይዞን በቃ ወያ ልጅ ሁለተኛ ገባብን ይላል። እንደፈራሁት ታውቆኛል። ለዚህ ነው የፈራሁት። ገባ ቢልድ አፕ ማድረግ አንችልም። በቃ ዝም ብለህ የኛ ሜዳ ላይ መተህ ቁጭ በል። ምንም ማድረግ ስለማንችል ራያ ይጠልዘዋል፣ ኳሱ አንተ ጋር ይገባል። ከዛ አንተ ታጠቃናለህ። በቃ ሪልስ ሪፒት ነው። ገባህ? ኳሱን ተቀብሎ ዞሮ ፕሮግረስ ማድረግ የሚችል ሰው ወፍ ሰከንድ አፍኛ ብልጫ እንወስዳለን ብለህ ካሰብክ እነሱ ናቸው እኮ እየተመሩ የሚመስሉት በእኛ ሜዳ ማለት ነው። ተረዳኝ አይደል? 2-1 አሁን የሆነ ሴት ፒስ ኮርና ምናምን አንድ ካገባን ምናምን ነው እንጂ እንዴት እንደምናሸንፍ ራሱ እየታየኝ አይደለም። በቃ ገባለ ጄሱስን ቀይሮ አስገብቶልናል። እስቲ ኤዜ ከሚድፊልድ መተህ ምናምን ነገር ኳስ ለመመስረት ምናምን ነገር ራያ በእናትህ አጠልዝ፣ በቃ አጠልዝ፣ ኳሱን አጠልዝ። ኳሱን ብትሰጣቸው ይሻላቸዋል። አጠልዝ በቃ አባቴ። እንደምንም ብለን ኳሱን ከመስርተን መውጣት ካልቻለን ሁሉም የፕሪሚየር ሊግ ቡድኖች ካሁን በኋላ እንደዚህ ነው የሚጮቱ። 7ቱም ቡድኖች እንደዚህ ነው የሚጮቱ። ምን አለበሉ አንተ ተቀበለለለለበል እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር። እኔ ፈርስት ሃፍ ማለት ነው በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። እሱን ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱን ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻስ ነጥቡ ማን እኔ ላምን አልቻልኩም። እኔ እያየሁ አልበላም። እኔ አልበላም። ኧረ በማለት እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨ ጓሬን እኮ አነድድኩ። አርሰናል ኧረ በስመ አብ ወልድ
እንዴት ነው ቆይ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ ከምር 6 ጨዋታ ብቻ እንዴ በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አላ አረ ተሰማኝ ውስጤን ጨጓሬን አበድኩላችሁ አረ አርሴ ፋሚሊ በጣም በቃ አላ ብዙ ለአርሰናል የማይመጡ ተጫዋቾች አሉ ከምር በጣም ብዙ በቃ አላ እንዲሁላችሁ አልፈልግም አረ ምሩ ነው ራሱ አስጠፋኝ እኮ በስመ አብ አረ አበድኩኝ አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል በጣም ማለት በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየውባችሁ ቪዲዮ አልሰራም በቃ እኔ ይቅርብኝ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ አልሆነም ማለት እንዴ ምን ልበል ቤን ዋይት ልበል ካያቨርት ልበል አርቴታ ልበል ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው ዝም አሁን ቪዲዮን አብርቸው ዝም ብዬ መውጣት ብችል ደስ ባለኝ የምሬን ነው ማለት በቃ ገብተናል በድል ተመልሰናል በደናማ አይደለም ያንቀዠቀዠሺ ወይ ትሰበሪያለሽ ወይ ትሞታለሽ ብሏል አባቴ በገዛ ሜዳ ሬሳው ነውታል ምንም አይነት የጨዋታ አይዲያ ሳይኖር አባቴ እኔ ነኝ የቢዲ ዩናይትድ ይባላሉ አባቴ አየኛ በዚህ ልክ ነው የምቋጥረው አባቴ የምትሸነፍበትን ጨዋታ ለይቼ አውቃለሁ ነግሬህ ነበር አያህ በዚህ ልክ ጥርጥብን የተደረክልኝ ፍስፍስ አራውጦ ማለት ነው ምንም አይነት የጨዋታ አይዲያ እንደሌለ አይታል ከዚህ በኋላ የዋንጫ ተስፋ አለኝ ብትለኝ በምንም ተአምር ላምን አልችልም በዚህ ልክ ሜንታሊቲያችሁ እንዴት እንደተጎዳ አይታል ነግሬ ነበርኮ አንድ ወር ሙሉ ካረፈ ቲም ጋር እንደ ህያ መሮጥ አትችልም ብያለሁ እኮ ነገር ግን ልትቀበል አልቻልክም በዚህ ልክ ነበር ፍስፍስ የተደረከው እንግዲህ ለኔ ክፍያ ይገባኛል ስለዚህ ያንዳንድ ፎሎ ታረጋኛለህ ማለት ነው ለማንኛውም ለጀሞ ሊደር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማ ቻራዳ ልጆች ይሄ መከረኛ ቡድን ማለት ነው ምን አርጉ እንደሚለን አላቅም ምን እንደምናደርግም አላቅም ሁለላን ተሸንፏል ዛሬ በቦርንሞዝ ፋዘር ገቡ ዜና ሰራክ መኪና ውስጥ ሆኜ ካጠገብ ማለት ነው አሁን በተናቀቀ ጨዋታ እንግዲህ ቦርንሞዝ አርሰናል ሁለላን አሸንፉታል በኤምሬትስ መጥቶ ነው ሁለላን ያሸነፈው አሁን እኔ ምን እንደምራሱ አላቅም በቃ ስቲል እኔ አርሰናል ዋንጫውን ይበላል ፕሪሚየር ሊጉን ያሸንፋል ምን ሰው ነኝ አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም ግን በቃ ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት ብሉ እንጂ አንበላም ለምን መብላት ምንድነው መብላት የዚህ ቡድን ትልቁ ችግር ይሄ ልጅ ነው በነገራችን ላይ አሁን ቆይቷል ሰው ካመነ ግን ደፍሮ ስለማያወጣው ነው እንጂ ይሄ ልጅ ከባድ ይሄ ልጅ ነው በጣም ትልቁ ችግር አርሰናል ቤት ውስጥ ማንንም አይደለም ማርቲኔሊም ቤን ዋይትም ሁሉ አይደለም እንደዚህ ልጅ አስቸጋሪ ሰው የለም በቃ ክለቡን ያስቸገረ ምንድነው የባክ ፓስ ማአት ልጅ ምንድነው ወደ ኋላ የምትመልሰው ምን ደፈር ብለህ አንድ ተጫዋች አልፋ አትሰጥም ደፈር ብለህ አየር ላይ ኳስ አጥልም አረ ፓርቲ ናፈቀን ወይኔ እንዴ ቆይ እንዴ አርቴታ ኖርጋርድ አለ እንዴ ለምንድነው ማትሞክረው ኖርጋርድ በቃ እኮ አሁን ካራባውና ኤፍኤ ካፕ እኮ የሉም እኮ ኖርጋርድን መሽልታ የት ልታጫውተው ነው መሽልታጫውተው ነው ምን አለ ፕሪሚየር ሊግ ቢጫወት ኖርጋርድ ምንድነው ግራም ይገባው ይሄ ልጅ ከዛ ደግሞ የሚፈጥርብን ጫና የሱ ወደ ኋላ የሚመልሳቸው ኳሶች የሚያመጡብን መዘዝ ተቆጥሮ አያልቅም አረ ቢስሚላህ እኔ ግን አረ ዙቢሜንዲ ቢስሚ ምንም በቃ ምንድነው ማለት ተጣጣፍ ነበር ነው እኔ ሶሲዳድ ይያለ ምናምን በደንብ አላየውክም ግን ሃይላይቶችህ ምናምን ልትፈረም ነው ሲባል ሳይ በጣም በቃ ደፋር ልጅ ነበር ምንድነው የሆንከው ተቃጠሉ እኔ ምሬ ነው የምላችሁ ቀጠል በሉ ከአመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት ሰሞኑን ከሚያሳየው አቋም አንፃር ቋሚ 11 ላይ መሰለፍ ነበረበት ስንት ጊዜ በጉዳት ሲሰቃይ ነበር አይደል ለፊትነስ እንኳን ሲባል ለብሮ ሞስኬራ አልገባም ኢዜ
የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት አመት ተመሳሳይ ስተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ ኧረ በስመ አብ። መድፈኞቹ አርሰናሎች አልቀናቸውም፣ በበርንማውዝ ተሸንፈዋል። ከ4 ዋንጫዎች ለ2 ዋንጫ ብቻ እየተጫወቱ ያሉት አርሰናሎች በገዛ ሜዳቸው በበርንማውዝ 2-1 ተሸንፈዋል። በዚህም ሲቲዎች ሁኔታው ለኔ ተመቸኝ እያሉም ይገኛሉ። የሊጉ መሪ አርሰናል በ70 ነጥቦች የፕሪሚየር ሊጉን ሰንጠረዥ ሲመራም ሲቲ ደግሞ በ61 ነጥብ እየተከተለው ይገኛል። ይህም መድፈኞቹ ለፕሪሚየር ሊጉ ዋንጫ የሚያደርጉ ግስጋሴ ላይ ከባድ የተባለ ተጽዕኖ እያሳደረባቸው ይገኛል። የዛሬውን አርሰናል ከበርንማውዝ ጨዋታ እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እኔ ወያላውን አላምነውም፣ ይሄንን ዋንጫም አሳልፎ ይሰጣል። እኔ ወያላውን አላምነውም፣ ይግደረደራል። ይሄም ዋንጫ በቃ ቆርቆሮ ሊሆንባችሁ ነው። የምሬ ነው የምላችሁ፣ ጆግ ሊሆንባችሁ ነው ይሄም ዋንጫ። ኧረ በስመ አብ! ይሄንን ድራማ ስንት ያየ ነው፣ ስንት ደጋግበን ያየ ነው። እኔ እኮ ለዚህ ነው የምነግሯችሁ። ወይ በቃ ወያላውን አላምነውም ስል የነበረው ለዚህ ነው። አያችሁ አይደል? እኛ ከአርሰናል ውጭ ያለን ደጋፊዎች እናውቃለን። በቃ ያስታውቃል እኮ ያስታውቃል። ዋንጫ የሚበላ ቡድን ያስታውቃል አልናችሁ። ኧረ በስመ አብ! ይሄ እናንተ ጉድ አያልቅም፣ እናንተ ጉድ አያልቅም፣ እናንተ ጉድ አያልቅም። አሁን ደግሞ ይጣሉ። ፎከስ ልናረግ ፈለግን ነው ቻምፒየንስ ሊግ ጎፍ በፈጠረ እንዳታወራ። አርሰናል 1 በርንማውዝ 2 የተጫዋቾች ሬቲንግ እንደ ዛሬው ቀን እኔ በህይወቴ አዋርዳችሁኝ አታውቁም። ከበረኛ ነው የምንጀምረው። እንደው ጊዜው እናንተ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ከበረኛ ነው የምንጀምረው። ዴቪድ ራያ ምን እያደረክ ነበር? ማን ፕሬስ እንደረግ ሎንግ ቦል ዝም ብላችሁ አጣልዙ። አችልም አንተ ራሱ 1 ከ10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ከብዙ ጊዜ ያለ መጫወት በኋላ ነው የተመለሰው። እንደውም ዛሬ ከተከላካያችን እሱ ትንሽ ተንቀሳቅሷል። 2 ከዛ ጋብሪኤል ጋር ይላል። ጋብሪኤል ወደፊት እሱ ብቻ ፔናልቲውንም በሱ ነው ያገኘነው። ሌላ አንድ የሚረባ ተጫዋች የለም። 2 ጎል ግን ኮንሲደር አድርገናል ስቲል ማለት ነው። 4 ከ10 ሳሊባ ጋር ይላል። የመጨረሻ ሺትን አንተ ራሱ ፈሪ የመጨረሻ የአንዳንዱ ተጫዋች ፈሪ 0 ቤን ዋይት ጋር ይላል። ቤን ዋይት አንተ ውሻ እግዚአብሔርን እኔ በአንተ ምክንያት ነው ህይወቴን አበላሸው። አንተ ኔጌቲቭ 10 ሁለተኛ ባላይ ነው ደስ ዙሜንዲ ጋር ዙሜንዲ ደክሞሃል ላይ ነው ግን ፓስ አትፍራ። ኔጌቲቭ 5 በህይወት እንዳትጮት በቃ እንዴ ስትጮት ነው ይታልፈልግ በጣም ነው ያስጠላኝ። ዴክላን ራይስ ጋር ይላል። ራይስም ልክ እንደዛው ፓሶች ማድረግ አትፍሩ፣ ዝም ብላችሁ ሳይድ ፓስ አታብዙ። እኔ ስንቴ ነው መሀል ላይ ስሩ ቦል ተጮቱ ምለው 0 በጣም አትችልም። ሃቨርዝ እንዳትጮት በእናትህ ፈርስት አፍ ላይ አንተ ስንት ኳስ ነው ያበላሸው? ስንት ኳስ ኮንትሮል የሚደረግ ኳስ አንተ ውሻ። ኔጌቲቭ 29 ባላይ ደስ ማዱኬ ሻሽን ፍተው አንተ የሻሽ ደጋፊ ነህ መሰለኝ። ሻሽን ፍተው ውጣ ከዚህ ቲም በቃ ውጣ። ጥቁር የመጨረሻ የጠቆርክ ሰው ነህ አንተ። ኔጌቲቭ 10 ባትጮት ደስ ይለኛል። ጊዮኬሬሽ ፔናልቲ አግብታል። ጨዋታውም ላይ ትንሽ ኢንቮልቭ እያደረግክ ነበር ማለት ነው። 3 ከ10 ማርቲኔሊ ጋር ይላል። አንተ ጎባጣ ሻምፒየንስ ሊግ ብቻ አስገባው፣ ፕሪሚየር ሊግ ቋሚ አታርገው። የማይችለውን ነገር ተጮት አትበለው እንዴ አይችልም። ኔጌቲቭ ነው እሱም ኔጌቲቭ 5 አይችልም። ትሮሳርድ ገባ እንቅልፉን ያልተኛ ሰውዬ አይኑ የተጨፈነ ሰውዬ ገባ። ምን አመጣሱ 0 እንዳለ አይችሉም። በደውመን ተማምነን እንገባለን። ደውመን ህፃን ልጅ ነው። በሱ ላይ ሙሉ ይሄንን የዋንጫ ቲም ይዘን ደውመንን የሆነ ነገር ፍጠርልን እንላለን። ህፃን ልጅ ምን ያደርግ እሱ 2 ከ10 እንዳለ ከሌቭል በታች ሞስኬራን ታስገባላ። ሞስኬራ ራሱ ያ ጥቁር ማይም ኔጌቲቭ 5 እንዳትጮት በቃ እናንተ ብቻ ሲቲን ያርጉልን እንጂ እኛ በርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገር ምን እናንተ የደግማማ ገማዎች እኮ ነው አትረቡ። ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙሩ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታችሁ ሙተት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን ነው የሚያጠፋው ቀጣይ ሲቲ። ከዛ እንዲህ ይነጥቃችኋል። አሁን ምን እናንተ አረ እኔ እናንተ አደጋፊው ማለት ነው። አረ ቻይ ነው
የዛሬውን ውጤት አርቴታ ሳይቀር እንደምታዩት ማመን አቅቶታል። መድፈኞቹ እንግዲህ በገዛ ሜዳቸው ክፉኛን የተሰናበቱት። በዚህ ሰዓት እንግዲህ ለአርሰናል ከፍተኛ የሆነ ጸሎት ያስፈልጓል። በነገራችን ላይ ግን አርሰናሎች አሁንም ዋንጫውን የማንሳት እድል አላቸው። እንግዲህ የዛሬው የአርሰናል ውጤት ደጋፊዎችን በክፉኛ ያናደደና ያበሳጨ ነው። ለማንኛውም ግን ስለ ዛሬው ጨዋታ እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ቢስሚላ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሚኬል አርቴታው አርሰናል የፕሪሚየር ሊጉ መሪ በበርንማውዝ 2-1 ተሸነፈ። የማይገባቸውን ነጥብ አይደለም የሚወስዱት፣ የሚገባቸውን ፋሚሊ። በጣም ከሊጉ መሪ ጋር የሚጫወቱ አይመስልም በርንማውዞች ድፍረታቸው። ዛሬ ለአርሰናል ደጋፊዎች በጣም አስከፊ ውጤት ነው። በጣም ደባሪ ጨዋታው ሳያልቅ ነው ደጋፊዎች የወጡት ራሱ። እኔ አሁን እንደው ምንድነው አሁን ምክንያት እስቲ አሁን ዛሬ በበርንማውዝ ለመሸነፉ ምንድነው? እስቲ አርሰናል ምንድን ነበር የጎደለው? መቼም ይሄ ጉዳት ነው ምናምን አትሉኝ። በርንማውዝን ለማሸነፍ በቂ ነበር። የሊጉ መሪ እኮ ነው። 2-1 እየመራ በርንማውዝ ሶስተኛ ለማግባት እየሮጡ ነበር። በርንማውዞች ሶስተኛ ለማግባት ጎል የገባበት እንደሱ ነበር የሚመስሉት። በርንማውዝ ከአርሰናል ይልቅ እንደውም አርሰናል ከማስቆጠር ይልቅ በርንማውዝ ሶስተኛ እንዳይደግም ያስፈራ ነበር በጨዋታው ላይ። ሁሌ በየአመቱ እንደዛ አይነት ነገር አርሰናል ላይ ታያላችሁ። ሁሌ አሁን በ9 ነጥብ ነበረ፣ ግን ሲቲ 2 ጨዋታ በእጁ አለ። ሲቲ ነገም ሊሸነፍ ይችላል እኮ ቀጣይም ሊሸነፍ። አርሰናል ራሱ ነው የሚያመጣው። አሁን አርሰናልም ራሱ ላለመሸነፍ ዋስትና የለም በዚህ ሁኔታ። ግን በርንማውዞች ቁመን ማጨብጨባ ሁሉም ይችላሉ። የሚገባውን 3 ነጥብ በድል አይደለም የሚወሰደው፣ የሚገባውን በጨዋታ በልጦ ነው 3 ነጥብ መውሰድ የቻለው። ለአርሰናል ደጋፊዎች ግን በጣም የሚያበሳጭ ነው ብዬ አስባለሁ። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ታጡኝ ነው። እኔ ምንም የምለው ነገር የለም፣ ግን ታጡኛላችሁ። የምር ስታጡኝ ደግሞ የምታጡኝ በእነዚህ 3 ደደብ ልጆች ነው። እናቴ ትሙት። ቅድምም ቪዲዮ ሰርቻለሁ አንድና ምንም አይደለም በእውነት። እኔ ምንም አማራጭ የለኝም። ደግፋችኋለሁ፣ ግን ሼም ነው። አስቡለኛ ሲያስጠሉ። ደጋፊ የሚገባው ነገር አይደለም። ክርስቶስን ይህንን ቡድን በቻልኩት አቅም ምንም አይነት አቋም ቢያሳይ ከጎናቸው ቆሜ ያለኝ ተስፋ መቁረጥ ስለማልፈልግ ማለት በዚህ ቡድን አሁንም ተስፋ መቁረጥ አልፈልግም። ተስፋ አልቆርጥም፣ ግን በጣም ነው የሚያሳፍሩት ማርያምን። ይሄ ደጋፊ ይሄ ውጤት አይገባውም። ይሄ ከአመት ምናምን ያለውን ነገር ተውትና በዚህ አመት ራሱ እንደዚህ አይነት ውጤቶች በጣም ብዙ ጊዜ ሲደጋገሙ አይተናል። ሁለተኛው የተቆጠረብን ጎል ምን ያክል ጭንቅላታቸው ችግር እንዳለበት የምታውቁት የሳውዛምፕተን የገባብን ራሱ ጎል ነው። ሁለተኛ ጎል ተመሳሳይ አይነት አካሄድ፣ ተመሳሳይ አይነት ኳስ፣ ተመሳሳይ አይነት ጎል ነው የተቆጠረብን። እንዴት ይህን እንኳን ማገናዘብ ያቀታችኋል? እንዴት አንድ ተጫዋች ማርክ የሚያደርገውን ተጫዋች መሳት እንዴት ይስታል? ሁለተኛው ተጫዋች ቦታውን እንዴት ይስታል? ሶስተኛው ተጫዋች ማርክ ማድረግ ያለበት ተጫዋች እንዴት ይስታል? የመጀመሪያው ጎል ሲቆ እንዴት ለአንድ ጎል 3 ተጫዋች በየራሳቸው ፐርሰናል ኢረር ይኖራቸዋል? እንዴት ነው ፈርስት ሃፍ ላይ ሁሉ ጊዜ የምናገኛቸውን ቻንሶች ማንጠቀም? ከ3 ከ4 ያርድ ላይ ኳስ የምንሰጠው ፍሪ ሄደር ቦል ፖዚሽን እንዴት ነው እንደዚህ የምንበለጠው? ሰከንድ ሃፍ ላይ አረ በስመ አብ። ኦዴጋርድ የማያስፈልገው ቡድን፣ በቂ ተጫዋቾች ያሉት ቡድን። እኔ ማርያም ሲጀመር እናንተችሁ ትቀርላችሁ አረ ትለያላችሁ፣ በቤቴ ትለያላችሁ። እኔ አመት አልቆ ብቻ ቢያንስ ያልቃል። ይሄ አመት ማለቁ አይቀርም። አመቱ ያልቃል ቢያንስ። እስኪ አልቆ ጉዳችሁን አይቼው፣ ክርስቶስን አልቆ ጉዳችሁን አይቼው ብቻ። አረ በስመ አብ። ለስንት ጊዜ ነበር ስናገር የነበረው? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው፣ የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን። ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃኝ። እኔ እስከ መቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ! ምንድን ነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላሉ እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርንማውዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። ያሁላ የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ?
አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌይ ስሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ በልጠህ ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላ አለሽልኝ ያለ ዩናይትዳዊ ጀማ ይሄንን ለዛ ፎቃቃ ወያላ ላክለት። ይሄ ቪዲዮ ሲያበሽቅ የነበረው ኳስ እየተጫወት ካልነበረም ዩናይትድ መች ነው የሚጫወተው? እናንተ ሳትጫወቱ ሆርሙዝ ተከፍቶ ተዘጋ። ያለ አንተ ተጫውተህ ማለት ነው ከነበረ የዋንጫ ቁጥር ላይ 2 ቀነስክ። ይሄው ፕሪሚየር ሊጉ ደረሰ፣ 3ኛ ልትቀንስ ነው። ሲቲ እንዲህ ብሎ አንገት ስር እየተነፈሰ ነው። ቁቄን ይዛል ፎቃቃው እያላ የታባ የምታውቀውን ዋንጫ ነው ሲጀመር። ደስ ነው ያለኝ ባይ ዘ ዌይ ምንም ጀጅ የሚያደርግ ጀጅ ያርግ። ደስ ስጥት ነው ያደርጉ። ገና ሳይደርስ ፈሰክሽ አይደል? ገና ሳይደርስ ለሊት ሳንነሳ ተልባ ሳንጠጣ ፈሰክሽ። ፎቃቃው እያለውላ የዋንጫው ቲም ይላል። የዋንጫው ቲም 3ኛ ዋንጫችሁን እንዴት ነው ልታነሱት ነው አይደለ? ይሄ ይገባላል። ምድረ ወያላ ማለት ነው። ይሄ ይገባልሻል። ገና ምን አይተሽ ነው ገና ይሰጥሻል ክርስቶስን ማለት ነው። 3ኛ ዋንጫ ሲቲ ሲጀምር ፕሪሚየር ሊጉ የሲቲ ነው። እሰይ የኔ በርንማውዝ የልጅነት ክለቤ ሼር አድርጉላችሁ። እንት በላለ ገና ቻምፒየንስ ሊግ ተባራሪ ነህ። ፕሪሚየር ሊግ ላጤ ነው የምናረግ፣ ጎዳና ነው የምናስወጣ፣ ራቁትን ነው የምትሆነው፣ ምንም የሌለው ባዳ። እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ፣ የማይጠበቅ ነገር። ኧረ ግን በርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። በርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናልን የተመለከተው ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ። አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዲህ ምን እየሆነ ነው አርሰናል? ያሳፍራል።